እንዴት ደስ እንደሚልህ አላውቅም። ምክንያቱም ብዙ ጊዜ የምትመኘው ነገር ነው። ግን መሀላችሁ ላይ ጸብ ስለነበረ ምናምን ምንም ለመናገር ሞራሉም አልነበረኝም። ማጣርቄ ነው ያስፈልግ እንዴ የምትፈልገው ነገር አይደል እንዴ? አይ ኖ ግን እንደዚህ እንዴት ሊሆን ይችላል ነው ከኔ ማለት የማን ነው? ምን አይነት ጥያቄ ነው የምትጠይቀኝ? የማን ነው ማለት ነው? አሁን አፈቅርሻለሁ ምናምን አዎ አሁንም አይችልም እያልኩሽ ነው አይደል? ከማን ነው ንገረኝ። ከማን ነው? የማን ነው ልትል እኮ የማን እንደሆነ አንቺ ንገሪኝ እንጂ እኔ በምን አውቃለሁ? እንዴ ያረገዝኩት እኔ ነኝ እንዴ አንቺ እንጂ? አንተ የምርህ ነው? በዚህ ልክ ማታምናትን ሴት ነው ያዙ ይልቀቁ። አሁን እምነት አለ እምነት አምንሻለሁ እኮ እወድሻለሁ። በጣም ነው በቃ የተናደድኩብሽ። አባቱ ሰው ነኝ እኮ በነፋስ የሚመጣ ነገር አይደለም። ያረከው ነገር ነው ብቻዬን አይደለም። ይሄ ነገር ከኔ ጋር ሊፈጠር አይችልም ነው ልጅ ነኝ። እንዴት ነው ከኔ ጋር ሊፈጠረው? ሰው አይደለህም እንዴ? ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም ደህና ናችሁ? ከብዙ ብጥብጥ በኋላ እስቲ ይመስለኛል የመጀመሪያ የሰላም ቪዲዮችን ሰላምን ሰርተን አናውቅም። ሰላም ያርገው እስቲ። በጣም ምንድነው የሚባለው? ኃይለኛ ሰው እብሪተኛ አይነት ሰው ነው። በጣም ኃይለኛ በኢየሱስ ስም ኃይለኝነት እኮ ይፈልጋል። እረ በስመ አብ ወመንፈስ ቅዱስ። ትንሽ በረድ ብሎለታል። እንግዲህ በዚሁ ያረጋጋ ኮሜንት ላይ በዚሁ ያረጋጋ በሉልኝ። በዚሁ ግን የሆነ ዝም ብለን ጸበል ደረስ መለስ ደስ ይለኛል። ካንቺ ጋር ኮኔ ተሚመጭ እንጂ አይመጣውም ጋይስ አይመጣውም። ይሄ በጸበል መገሰጽ ያለበት የሆነ መንፈስ አለ ውስጥ ላይ። ካንቺ ጋር ኮኔ ይመቸኛል የምር ማለት ነው። አልገባሽም? ምን ሆነ ያልገባኝ? ምን ያህል እንደምወድሽ ነው። አሁንም ሳክስ ልጀምር ነው። አየብራ ይሄ ቀናፍኩኝ ነበር ታውቂያለሽ። እንደዚህ ወድሻለሁ ናፍቅሽኛል እና ምንባቸው ቀናቶች አለ እኮ አንዳንድ ጊዜ ምን ያህል ቀን ነው ቆይ እኔና አንቺ ወድሻለሁ የተባባለ መባባል ነው እንዴ? መኖር ነው እኮ የከበደው እንዴ? ወድሻለሁ ማለት እኮ በነገራችን ላይ እንዲቀልን ነው እንጂ የምንናገረው እንጂ ያ ነገር ይገልጻል እያልኩሽ እኮ አይደለም እኮ እኔ ፍቅሩ ሳይኖር ቀርቶ እኮ አይደለም። እሱን እኮ አምናለሁ። በዛ ጻብ ውስጥ ሆነን ራሱ ቶዬ በጣም ሲጫነኝ ትወጂዋለሽ ምናምን እያለ አዎ መውደድ ወደዋለሁ፣ ግን ክብር ይበልጣል። እኔ ባይዘይ በዛ ማመን ሰው ነኝ። ታውቃለህ፣ በክብሬ አልደራደርም። ክብሬ ነሽ። እሺ በኒስ ቅጽል ስሜ በኒስ አትዘበራም። አክቹአሊ ማንም እንዲነካብኝ አልፈልግም እኮ፣ ግን ሁሉም ነገር ምክንያታዊ ትሆናለህ። ከመሬት ተነስቼ አዩብኝ ነኩብኝ ምናምን ምንም ሰው አይደለም። ግን የምታስቀምጠው ቀይ መስመር አለ። እሱ ሲታለፍ ይሁን አንዳንዴ ያንተ ያልሆነ ገጸ ባህሪ እንድትላበስ ያደርጋል። አንዱ አንተ ነህ ጭራሽ። አዎ እና ብቻ ሰላማችንን ያቆየልን። እኔም ደስ ብሎኛል። ከምንም በላይ አንዳንዴ ታግለህ ተጣልተህ ምናምን ማትመልሰው ነገር አለ። ልክ ነው። ወይ ትተዋዋለህ ወይ አምነህ ትቀበላለህ። እንደዚህ አይኔንሽ እያዩ ታወራሽ ሊያሽኮረመኝ ነው እንደ ልጅ። ወይ አምነህ ትቀበላለህ ወይ ደግሞ ትተዋዋለህ። በቃ ባንተ አቅም የማይሆን ነገር ሲሆንና አንተ ሁሉን ነገር ባንተ ልክ ሼፕ ማድረግ ትፈልጋለህ። እንደዛ ደግሞ አይሆንም። ላይክ ማለት ሁለታችንም የተለያየ አስተዳደግ የተለያየ አስተሳሰብ ያለን ሰዎች ነው። ለምን እንደኔ ያላሰብሽም ለምን እንደኔ ያላደረግሽም ምናምን አይባልም። ሪሌሽንሺፕ ላይ ስትሆን ደግሞ ላይክ እናንተ እንደ ቦይፍሬንድ እንደ ገርልፍሬንድ አይደለም አክት እያደረግን ያለ ነው፣ እንደ ባልና እንደ ሚስት ነው። እና ይሄ ነገሮችን ላይክ ኃላፊነት ወስደ ማኔጅ ማድረግ መልመድ አለብን እንጂ እኔ ያልኩት ብቻ ትክክል ነው ካልኩኝ አንቺ ያልሽው ትክክል ነው ደግሞ አንተ ያልከው ብቻ ትክክል ነው ብለን ደግሞ ካለ በቃ መጨፋጨፍ ነው፣ አይመጣውም። እኔም እኮ እንዳንተ መዛት ጀምሬ ነበር። አንዳንድ ስሜቶች ለምን ተፈጠሩ አትይም። ሰው ስለሆነ የሚሰማን ስሜቶች አሉ። ያ ለምን ተሰማ ሳይሆን ላይክ ኮንትሮል ማድረግ መቻል አለብህ። ያችን ደቂቃ ኮንትሮል በማድረግ የምታልፋቸው ብዙ ነገሮች አሉ። በዛች ሰከንድ የምታበላሻቸው ብዙ ማታስተካክላቸው ነገሮች ይመጣሉ። አንቺን አያሳጣኝ እንጂ ወይ መድኃኒዓለም ጋይስ ሁሉ ነገር ይሆናል እኮ ይሆናል፣ ያሳጣሃል። ለምሳሌ ስትሄድ የነበረበት መንገድ ልክ አለመሆን እኮ ገባህ አይደለ? ፋይናሊ አስተካክሎልሃል ወይስ አሁንም አልታጠልህም?
በርዶልሃል ወይስ? አይንካብኝ ማንም አንቺን። ማን ነካኝ? ማንም እኮ አልነካኝም። በቃ እናቴ እዴ ይጀምሮ ነው እንዴ ልጅ አንድ ቀን ሰላም ሆነን ማሳለፍ አንችልም እንዴ? ማን ነካኝ? ማንም ሲጀምር እኔም እኮ ራሴን ማስነካ አይነት ሴት አይደለም። ኃይለኛ ነኝ በእንደዚህ አይነት ነገር ታውቃለህ። እኔን አይደለም የኔ የሆነ ነገር በሙሉ ማንም እንዲነካብኝ አልፈልግም። አቅሜ በሚችለው ሁሉ እጠብቃለሁ። ግን እንዳልኩ ብዙ ነገር አስተካክላለሁ ብላ አንዳንዴ አበላሽተህ ትሄዳለች። ትንሽ ደቂቃ ስሜትን ኮንትሮል ማድረግ፣ ትንሽ ደቂቃ ንዴትህን ኮንትሮል አድርጎ አለማለፍ ብዙ ነገሮችን ያበላሻል። ያው ህይወት ትምህርት ቤት ነች። እየተማርን ነው የምናልፈው፣ እየተሳሳትን ነው የምንማረው። ቢቻል በሰዎች አይተህ ትማራለህ፣ ካልሆነ ደግሞ በራስህም ሲደርስ ተምረህበት ታልፋለህ። የሚያስጠላው በአንድ ስህተት እዛው ስትጨመላለቅበት ነው። እንግዲህ የተማርኩበት ይመስለኛል። የወደፊቱን የሚያውቀው ፈጣሪ ነው፣ ለእሱ መስጠት ነው። እንግዲህ እኔ ጋር ያለው ነገር ይህን ይመስላል። እስቲ አንተ ጋር ምን ተማርክበት ከነበረን ብጥብጥ ምናምን? ሳሩ የሆነ ሰዓት የምር ፈርቼ ነበር። የሆነ አጣሻለሁ የሚል ነገር በጣም ውስጤ ፍራቻ ነበር። ያን ስሜት መቼም ቢሆን ማስተናገድ ማልፈልገው ስሜት። ለምን ምታጣኝ መሰለህ? አላውቅም። በቃ ንግግር በጣም የፈራህበት ሰዓት ምን ነበረ? እንዴ ምን ያልፈራሁበት ጊዜ አለ እንዴ? ሁሌ ነው እንደምትፈራው? ባንቺ ጉዳይ ለምን እንደምትፈራው? ፈሪማ አትሁን፣ እምነት ሊኖርህ ይገባል። ፍቅር ላይ ዋናው ነገር መተማመን ነው። ልክ ነው። አንዳንድ ጊዜ ካደረኩትም በኋላ ወደ ቀልቤ ስመለስ ለምን አደረኩት ብለህ ተጸጸት። እሺ ለምሳሌ በጣም የተጸጸትክበት ነገር? ያው ተውዬ የሚመታ ሰው አይደል? ያ ነገር በጣም ይደብረኛል። ለምሳሌ ምናምን ነገር ግን አንዳንዴም ደግሞ ላንቺ ያለኝን ዋጋ እያሳየኝ ስለሆነ ወደዋለሁ። እንዴት ሆኖ ነው ለኔ ያለኝ ዋጋስ? ማለት ዋጋሽን በቃ ምን ያህል እንደምወድሽ እዛ ንዴት ውስጥ አየዋለሁና ንዴቱ ልክ አይደለም። ስትናደድ ነው የምታውቀው በጣም እንደምትወደኝ። ከተረጋጋው በኋላ ሁለቱን ስሜት ዴት ሳረጋቸው ሳመዛዝናቸው ጋይስ በሚስጥር ምናምን ጻፉልኝ ለኮስ ማረግበት። እሺ ይረፊ በእግዚአብሔር ይበቃኛል። አሁን ካሳ ነው የሚያስፈልገኝ፣ ፍቅር ነው የሚያስፈልገኝ። የምን ካሳ ነው? ፍቅር ላይ ካሳ የለም አለ እንዴ? ካሳ የመጣሁበት መንገድ በጣም ያስጠላልና ሰላም ነው የመጣንበት በል የመጣንበት ራስህን በጥብጠህ እኔን በጠበጥከኝ፣ ወንድሜን በጠበጥክ፣ አልፈህ የትና ሄድ በኢየሱስ እህት መጣች ደግሞ አንተ ብቻ አይደለም። እሷን እያስጨነኳት ነበር። በቃ ማታ በቃ ብዙ ጊዜ ነው የምታወራኝ። እህት ደግሞ ሆነ አይደለም ጓደኛዬ ነች እኮ ለኔ። ብዙ ነገር ያሳለፍን ሰዎች ነን። ግን በቃ ቶታሊ ተቀይራ ነው የመጣችው። ጂሰስ ክራይስት የኔ ነገር አይሆንላትም። ማንም በሚወደው ሰው ሲመጣ ባይዛው ማንም ስሜታዊ ነው፣ እሱን እረዳለሁ። እኔ እኮ አልወድሽም አንቺ መቼ ወድሻለሁ አልኩ እና ታላኛለሁ ነው ያልኩት። በጣም ነው ማፍቅርሽ፣ በጣም ማለት የኔ ቆንጆ። እውነት ነው እንዴ ጋይስ? እኔ ፍቅርን በማውራት ሳይሆን በተግባር የሚገለጽ ነው ብዬ ማለት ነው። እና እስቲ እንግዲህ እስካሁን ድረስ ያየሁበት መንገድ የእውነት ማለት አትወደኝም አታፈቅረኝም ልልህ ሳይሆን ፍቅርን ያሳየህበት ነው። ብዙ መንገድ የለም። ከፍቅር ይልቅ ጸብህን፣ እልህህን ምናምን ነው ሳየ ነበረው ነው። እንግዲህ ቀጣይ ደግሞ ምናልባት የምካስበት አድርጎት ከሆነ ቢሆን አይውሽ ደስተኛ ሆነን የምንኖርበት ቢሆን ደስታዬ ነው የሚሆነው ለኔም። እንዲህ ስትይኝ አንድ ነገር ትዝ አለኝና እሺም ከዚህ በኋላ ካሳ የለም ብለሻል። እኔ አንቺ እኔ ብቻ ሆነሽ ልትኖሪ ነው። ብቻ አይባልም። አንድ ሰው አስምሪበት፣ ይሄን ነገር በደንብ አስምሪበት። አይባልም። እያስተካከልኩ ነው መሄድ ያለብን ማለት አንቺ የኔ ብቻ ስል በፍቅር ጉዳይ የኔ ብቻ ልትሆኚ ነው። ኦፍ ኮርስ የስንት ሰው ሆናለሁ። ሲጀመር ሃይማኖታችን የሚፈቅደው አንድ ሰው ላንድ። ስለዚህ እኔ የማን ነኝ? አንተ ነኝ። ነገር ግን በዛ ሁኔታ ያው ነው ቃል እኔ አንተ ነኝ በቃ ደስ የሚል ያ በዛ ሁኔታ ደግሞ ቤተሰብ አለኝ፣ ጓደኞች አሉኝ። ስለዚህ በዚህም በኩል ደግሞ ስታይ እኔም የነሱ ነኝ። በተመሳሳይ ሁኔታ አንተም እንደዛው በፍቅር ጉዳይ ስትል የኔ ነህ። ከዛ ደግሞ ባለው እህት ወንድም ቤተሰብ ምናምን አለ። ስለዚህ ነው የኔ ብቻ ነህ ማንንም አይንካብኝ ማለት አልችልም። ስለዚህ ከመጣን አይቀር አንድ ነገር ይሻለው ነው። እስካሁን ቦክስ ካልሆነ ይችላል ከሄድ ላናደርኩሽም ላስከፋውሽም ነገር መካሻ ይሆናል ብዬ አላስብም። በቃ
ከሁሉም በላይ ካሳ ያበዛ ነው መጀመሪያ ይቅርታ፣ ከዛ ቀጥሎ ትንሽ ነገር ይዤልሽ መጥቻለሁ። ትልቁ እኮ ስጦታ የራስ ነው እንዴ? ራስን ከመስጠት በላይ ምን አለ ጋይስ? አይኔ ልጨፍር እንዴ? ጨፍኝ ምናምን ነገር ማለት ነበረብኝ ጋይስ። ምንድነው አይታችሁ ንገሩኝ ቶሎ ኮሜንት ላይ። ሲሪየስሊ የምሬ እኔ ማተብ ከአንገትሽ ላጣ አልፈልግም። እንደዚህ ማተብ እኔንም ስር ልታደርጊኝ ነው የምፈልገው እስከ ዘላለም። ሰልይ በጣም ነው በጣም ነው አፈቅርሽ። አርግልኝ ነው የምትይኝ እና በነካጅ ሲያምር ኢየሱስ ወደሹ አንቺ አይበልጥም ጋይስ አምሩም ለዚህ ላርግልሽ። አረ ቁጭ በልና ችግር የለም። አመሰግናለሁ። አሬ በጣም ተራ ነገር ጋይስ ካሳ ነው የተደበደብኩበት። የምን ካሳ ነው? አላለም ካሳ ምናምን አላልሽኝ እኮ። ያ በፍቅር ላይ ካሳ አለ እንዴ? የለም። በፍቅር ላይ ካሳ የለም። ጣፋጭ ጊዜ ትልቁ ነገር መተማመን፣ ትልቁ ነገር መከባበር ነው ብዬ አስባለሁ። እና አመሰግናለሁ። በጣም ነው የሚያምረው። ምን ታመሰግኝ? እወድሃለሁ። ይሄ ቃል ይሻላል። የምሬ ነው። ያምራል። የራስ ምርጫ ነው። እህቴም አለችበት በርግጥ። አይ እሷማ ጓደኛዬ እሷም አግዛኛለች። ሌላ ማያምር ነበር የምትገዛው። ያስቃልድ ነው ደግሞ በታሽ የምር በጣም ነው የሚያምረው። ያ ቴንክ ዩ በጣም በጣም ተራ ነገር እንትን ነው እኮ የቻለ ተራ ነገር አይደለም፣ ወርቅ ነው። ግራም ስንት እንደገባ እናውቃለን ጋይስ። ሲቸግረኝ ኢንቦክስ ላይ አነጋግሩኝ። ስቀልድ ነው። የምትወደው ሰው መርፌም ቢሆን ሲሰጥ ያለው ስሜት ደስ ይላል። ይሄ የዋጋው ትልቅ መሆን ትንሽ መሆን ምናምን አይደለም። ላይክ ያ ሰው ሀሳብ ውስጥ ነው። ያ ሰው ምን ያህል ስለኔ የተጨነቀ ነው፣ ምን ያህል የምትለው ነገር ምንም ያስደስታል። በቃ የምትወደው ሰው ማግኘት ያስደስታል አይደለም? ተጨማሪ ነገር ሰልዬ ግን ደስ አለሽ? በጣም አላለኝ። የምር በጣም ደስ ብሎኛል። የዘላለም ምኞቴ ይሄ ነው። አንቺ ማስደሰት ያርግልን፣ እድሜና ጤና ይስጠን። አሜን። በደንብ እንደሰት እስክንረሳ ጸባችንን እንደ ሽማግሌ መመረቅ ጀመርኩ። እድሜ ነው ቤተሰብ። እዚች ጋር ሽበት አውጥቻለሁ። ካሜራማን ካገባለሁ አስገባው። እድሜ ነው። አረጀው ቀድሜ ያረጀው እኮ ሽበት አወጣ። የእድሜ ጉዳይ አይደለም እሱ። ብቻ ደስ ብሎኛል የምር ለመጀመሪያ ጊዜ ነው። እናንተም ስታዩን አይደለ? ላይክ የሆነ ወቅት ላይ ነበረ በርግጥ ደስተኛ ነበርን ምናምን። ከዛ በጣም ስትሮንግ የሆነ ሲመጣ ግን ነገሮች ውጥንቅራቸው ወጡ ነው። የእውነት አልዋሽም። ድጋሚ የምንገናኝ አይን ተስፋ ቆርጬብህ ነበር ባንተ እና ቀደም እንዳልኩ ሁሌም ቢሆን የፍቅር ትልቁ ስሙ ክብር ነው የሚለው። ካልተከባበር ካሁን ምንም ያህል በወድህ ምንም ያህል ባፈቅር ምን ያህል ብታፈቅረኝ እኔ በሰው ፊት አንተን ዲስሪስፔክት ማድረግ ከሆነ ምናምን አይመጣም። ለዛ ነው የፍቅር ትልቁ ስሙ ክብር ነው የምለውና መከባበር የሌለው ምንም ነገር ባዶ ነው። ስለዚህ በተቻለ መጠን ሰው ነኝ፣ ላጠፋ እችላለሁ። ሰው ነኝ፣ ልታጠፋ ትችላለህ። እናጠፋለን። ተማምረን ተመካክረን ምናምን ነገሮችን ለማለፍ መሞከር ነው። አንድ ከሆንክ መተማመን ካለ ምናምን ደግሞ
ብዙ ነገሮች ይከብዳሉ ብዬ አላስብም። እኔ እናንተ መግባባት ስላቃተን ነው ነገሮችን ማስተካከል ያቃተን። ብቻ በጣም ደስ ብሎኛል እና ቀጣዩን ደግሞ እንግዲህ ወደፊት የምናየው ይሆናል። ደስታችን በዚህ አይቁም። ታውቂያለሽ ቅድም ጀምሮ ይሄን ጊዜ ነበር የምናፍቀው። በቃ አጠገብሽ ሆኜ ይሄንሽን ማየት የሆነ ፈገግታሽን ማየት ግን በሰላም ሆነን ማለት ነው። ሁሉም በጊዜው አሳየኝ ምን ያህል እንደምትወደኝ። እኔ በወሬ አይደለም ጊዜ ይስጥሽ በተግባር ነውና ከሁሉ በላይ ደግሞ ሁሌ የምልህ ሰውነት እናደዳለን። እኔም ስናደድ የሰሊና ያልሆነ ባህሪ አድርጋለሁ ከቅም በላይ ቦና ግን ደግሞ ለክ በትንሹ ትግምል አይደለም። አንተ ስትናደድ በቃ ተናደድክ ማንንም ነው ማትሰማው። በቃ አንተ የፈለግከው ነገርና የፈለግከው ነገር ብቻ ነው ያለበት። እንደዛ ደግሞ ትዳርን ወደፊት ለሚያስብ ሰው ልጆችን ለሚፈልግ ምናምን ትልቁ ህልሜ ነው በነገራችን አይመጣም እኮ ህልሜን ኦን ለማድረግ ደግሞ የግድ መቻል የሚባል ነገር አለ ማለት ፐርፌክት አይደለም አይደል አንተ እኔም አይደለም። ስለዚህ ድክመቴን ሸፍነ ምናምን ነው ነገሮች መስተካከሉት እንጂ እንትናን ባላየው እንትናን እንደዚህ ባይነባየው ምናምን ተብሎ የልህ መጨረሻው ምን ሆነ? እውነት ነው። እኔ ደግሞ ለክሊናዬ ካመነበት እውነት ነው ብዬ ካሰብኩ ደረቅ ነኝ። ምን ባሬ ናቀዋል እና ደግሞ ወደዋለሁ ደስ ይላል። ባይዘይ ጋይስ ደረቅነቴን ወደዋለሁ ማለት ይሄ ሳውን ይጎዳል ሳውን የሚጎዳ ነገር አይሆን። ከዛ በቃ ህሊናዬ ያመነበት ነገር ይሁን እውነት ነው ብዬ ካሰብኩ ለዛ ነገር ምንም ነገር ከመሰዋት ወደ ኋላ አይደለም። ያው ደረቅነቴንም አንድ ላይ ወደደው። ይሄን ሁሉ እይታሽን ራስ ጭምር ነው ሳትፈርተሽ ነው የምታየው እና ይሄንን ጭምር ነው ወደድሽ ማለት ከዚህ በኋላ አካልሽ ምናምን አይደለም አይምሮሽን መጠበቅ ነው የምፈልገው። ብቻ እንዳልሽው ጊዜ ይስጠን። አሜን። ማለት አሁን ምንም ነገር ማለት አልፈለኩም አታስፈሽኝ። ግን አንዳንዴ በጣም ስትናደድ ላይክ ስሜትን ኮንትሮል ማድረግ እንደማትችለው ሁላ ደግሞ በጣም ስትደሰት የነ ስሜትን ኮንትሮል ማድረግ ማትችለው ነገር አለ እና በቃ በሆነ በሌላ ጊዜ ሰርፕራይዝ እንዳረገህ አስቤያለሁ ልቤ ግን በቃ ይሁን አይለፍ አሁን አንተ ላይ ነው የሚል ስሜት ግን እየተሰማኝ ነው። ምንድነው? እኔ አላውቅም። ዛሬ ሰርፕራይዝ በሰርፕራይዝ ነው አላህ እያልሽኝ ነው? የምሬን ነው ማለት እንዴት ደስ እንደሚልህ አላውቅም። ምክንያቱም ብዙ ጊዜ የምትመኘው ነገር ነው ግን መሀላችሁ ላይ ጻብ ስለነበረ ምናምን ምንም ለመናገር ሞራሉም አልነበረኝም። ማጣርቄ ነው ያስኩት እና ቤተሰብ ልንገረው ወይ በሌላ እኔ ያለፋታችሁ ሳይነገረኝ አይደለም ያው መመኛው ሆኖ ምናፍቀው ሆኖ ያ ብዙ ጊዜ ትለኛለህ ለጣራው ከበደኝ። አንቺ ልትሪ በከበደሽ ቁጥር ለመስማት ምን ያህል እንደጓጓ አታውቂም። የምሬን ነው። እኔ ምን ያህል ላይክ ኤግዛይትድ እንደምትሆን አላውቅም። ብቻ ስሜትን ለመቆጣጠር ሞከር። ወዶ ምናምን ጨፍን ምናምን አይደለም ስሜቴን እንድቆጣጠር አታውቂ። እንደውም ደስ የሚለኝ ከሆነ ቀብድ ነው የምለው። የምሬን ነው። እንደዚህ ተሽካክረ ትመጣለህ። እንዴት ደስ እንደሚለኝ ጉዳዩ ልወቀው። እንደዚህ ነው ሰርፕራይዝ የሚያፈቀኝ ነው ያውም ካንቺ። አዎ አንተ እንዴት ይጨንቃል። አባ እርኩስ ነው ማለት የደስታ ብዛት ነው ያከሳተረው ወይስ? አይ እንዴት ማለት አግጃለሁ? ከማን ምን ያልክ ነው ማለት እንዴ? የቀለድኩ አይደለም። ከማን ነው? ምን የምር ነው አይደል ብታወሪ? የምር ነው አንተ? ምን ያልቀለድኩ?
እንዴ እኔ እኮ ላይክ የሆነ ፕሮግራም አዘጋጅቼ ምናምን ነው ኢቭን ሰርፕራይዝ ላደርግ እንዴት ሊሆን ይችላል ነው እያልኩሽ ያለሁት። ያረከው ነገር ደስታህን ምናምን ሳይ ደግሞ ሞር ደስተኛ እንድትሆንልኝ ስለፈለኩ እንዴት ሊሆን ይችላል ማለት ነው ማለት አርግዣለሁ ማለት እንዴት ምን አይነት ነገር ነው እንዴ የምትፈልገው ነገር አይደል እንዴ አይ ኖ ግን እንደዚህ እንዴት ሊሆን ይችላል ነው ካኝ ማለት የማን ነው ምን አይነት ጥያቄ ነው የምትጠይቀኝ የማን ነው ማለት ነው አሁን አፈቅርሻለሁ ምናምን እንሻለው አሁንም ቢሆን ሐሳቤን አልቀየርኩም አፈቅርሻለሁኝ ታዲያ የማን ግን እንዴት ነው ሊሆን ይችላል ይሄ እንዴት ሊሆን ይችላል እንዴት ሊሆን ይችላል ምንድነው ልትክድ ነው ልክድ አይደለም ግን እንዴት ሊሆን ይችላል ይሄ እንዴ ሊሆን አይችልም እንዴ ቀልድ ነው በእኛና ባይሆን ሌላ ፕሮግራም ውስጥ እንግባ አይ አንተ የምርህ ነው ማለት በጣም ተደጋጋሚ ከኔ መውለድ እንደምትፈልግ አው ፈልጋለሁ ይሁን ጊዜ ምኞቴ ነው ግን አሁን ላይ ሊሆን አይችልም እንዴት ነው ላይሆን የሚችለው በቃ በመሃል ተፈጠረ ከዛ በኋላ ላይክ በጸቡ መሃል መናገር አልፈለኩም ወሻቢራት ከልጅብኝ ምን ያህል ልጅ እንደምወድ ያወቅሽ ምን ያህል ካንቺ ሞዴል እንደፈልግ ያወቅሽ ነው የምትጫወችብኝ ለምንድን ነው የምትጫወተው ይሄ ሊሆን አይችልም አሁን ላይ ዴ ሰሉ እንዴት ነው የምታወሪኝ እንዴ ለምንድን ነው የማይሆነው እንዴት ነው የሚሆነው እንዴት ተፈጠረ ከማንስ ነው ደግሞ ለምንድን ነው ከማንስ ነው የምትለኝ ማን አለ ካንተ ውጪ ነው ያጠገብ ላይ መንገድ ላይ ያገኘኝ ከኔ አይፈጠርም ከኔ ኮነ ለምንድን ነው የማይፈጠረው ካንተ እና ብቻዬን በነፋስ ነው ያረገዝኩት ሰሉን ያላቅም ብቻ ከኔ እንደማይፈጠር እርግጠኛ ነኝ ምን ማለት ነው እሺ ማለት ነው ማለቴ አንተ ጤነኛ አይደለም እንዴ ያማል እኔ በሽተኛ ነህ እንዴ ምን እየሆንክ ነው ሰሉ እንዴት ነው ይሄ ነገር ለኔ ከኔ ምን የሚችለው እና ከማን ነው ከኔ ሊፈጠር አይችልም እያልኩት ነው አይደል ከማን ነው ንገረኝ ከማን ነው የማን ነው ልትል እኮ የማን እንደሆነ አንቺ ንገሪኝ እንጂ እኔ በምን አውቃለሁ እንዴ ያረገዝኩት እኔ ነኝ እንዴ አንቺ እንጂ አንተ የምርህ ነው በዚህ ልክ ማታምናትን ሴት ነው ያዙ ይልቀቁ አሁን እምነት አለ እምነት አምንሻለሁ እኮ ወድሻለሁ ምንድነው ያልከለው እንዴት ሊፈጠር ይችላል ይሄ እንዴት ነው የማይፈጠረው ለምን ነው የማይፈጠረው እያልሽኝ ያለሽ እኮ ሌላ ነገር አይደለም የወደፊት ህልሜን ነው እያወራሽ ያለሽ አሁን ደግሞ ያ ሊሆን አይችልም የሌላ ሰው ከሆነ ንገሪኝና በቃ ልቀበልሽ እንዴ አረ በጣም ተሳፍረው እኔ ነኝ ማፈሪያው በጣም የእውነት በጣም ነው የምታሳፍረው እኔ ቃሉን አልተጠቀመውም ይሄን አረ በቃ ዝም በል ለምሬን ነው ቃሉን አልተጠቀመውም ማለት አይጠበቅብህም ገና ለገና አፍጥሮኛል ብለሽ ነው እንዴ አሁን አርግሻለሁ ምናምን ብለሽ ከኔ ጋር መታወሪ ሁሌ ሰው በጣም ነው ማዝነው ሰው አይስተካከለ እንደዚህ ነገር ከኔ ጋር ይፈጠራል ብዬ አንዲትም ቀን አስቤ አላቅም በጣም ነው በቃ የተናደርኩብሽ አባቱ ሰው ነኝ እኮ በነፋስ የሚመጣ ነገር አይደለም ያረከው ነገር ነው ብቻዬን አይደለም ይሄ ነገር ከኔ ጋር ሊፈጠር አይችልም ነው እንዴ እንዴት ነው ከኔ ጋር ይፈጠረው ሰው አይደለህም እንዴ ከኔ በላይ እኮ ለልጅ የምትጓጓው እኮ አንተ ነህ አውቃለሁ ልጅ በጣም ነው የምወደው እንደዚህ ያን ስሜቴን ስላወቅሽ ነው ዛሬ እየተጫወትሽብኛል ለምን በምድር የተጫወትኩብህ አንተ ደለዝ ነህ እንዴ እንደዚህ አታናግሪኝ የተጎዳሁት እኮ እኔ ነኝ እንጂ ኧረ በኢየሱስ ስም ከምን አይነት ሰው ጋር ነው ያለሁት አንድ ቀን እንኳን ተደስተን ማሳለፍ አንችልም ሰሉዬ እኔ ነገር ከሌላ ሰው ጋር ተጋድሜ ነው እኔ ከሌላ ሰው ጋር ተጋድሜ ነው አልችልም ግን ይሄ ልጅ የኔ አይደለም በቃ አንድ መተውቂልኝ ነገር ይሄ ልጅ ፈጽሞ የኔ አይደለም ችግር የለውም ማለት ያንተ አይደለም እሺ ችግር የለም በቃ ያንተ አይደለም አይደለም አንተ የፈለከውን ብለህ ማሰብ ትችላለህ እኔ በዙሪያዬ ካንተ ውጪ የፍቅር ጓደኛ ያለኝ ሴት ነኝ ገና ለገና ያፍቅረኛል ብለሽ ካዳ እኔ እንዳምን እየጠበቅሽ ነው እኔ ከማንንም ጋር ሄጄ የምጋደም ሴት ይሄን ነገር ግን ራስ ትወጡ እኔ የለሁበትም ሰው በቃ እሺ እንዳትረሳት ወንኩዱ በኢየሱስ እኔ ቤተሰብ ምን እንደምላችሁ አላውቅም የእውነት አላውቅም በቃ ሁሉም ነገር በምክንያት ይሆናል ብዬ ማሰብ ሰው ነኝ ከባድ ነው እንጃ ቃላት ሁሉ ጠፋብኝ ምክንያቱም በጣም ኤክሳይትድ ይሆናል ብዬ የጠበቅኩት ደስተኛ የሚሆን መስሎኝ ነው
ነፍሴ ተይ አትዘኝ ላጽናናሽ ከዋይታ ከማልቀስ ይሻላል አይከፋም ዝምታ ይሁን 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 ማለት እንጂ ምን ሊመጣ ይሄ ነው ማለት በዚህ ልክ መካካድ ይቻላል ማለት የውሸት ነው ማለት ነው። እንደዛ ያዙ ይልቀቁኝ ቢለው ወይ በወንድ ቤት ስለሚጠረጠረኝ ይቀሙኛል ብሎ ብቻ ሲያስብ ነው መሰለኝ እንደሚያፈቅረኝ ቢያውቀው እንደዚህ ነገር ሀፕን ሲያደርግ ግን የሱ አይደለም ማለት እኔ ብቻዬን ልሰራው የምችለው ነገር ነው። ላይክ ይመጣዋል ማን አለ ላይክ ከሱ ውጪ እኔ እኮ ኢቭን ሻይ ቡና ምለው እኮ ከወንድሜ ውጪ ሌላ ማንም የለም። ለሱም ስንት ጊዜ በስነ ስርዓት ከተደሰትኩ እራሱ ስንት ጊዜ እሺ እኔንም ለበጎ ነው ብዬ ልቀበል ትናላቅ ስደግፈው ገብቶ ሳምነው ለገዳኝ በቀላል አስብ እኔ ስለጎዳኝ ዛሬ ቢጠቃበት ልቤ ሞኝነቱ ያገኘው የለም ወይ ማግባት ነው ፈልገው ነገ እንደዚህ ማለት ነው የምፈልገው ልጆች ነው የምፈልገው ከሚል ሰው የኔ አይደለም ብሎ መሄድ በጣም ያባል። አይደለም በደስታ ምን ጨርሰው መስሎኝ ነበር ግን በቃ ወይ እኔ ደስተኛ ሆኜ እንድኖር ፈጣሪ አልፈቀደም መሰለኝ። ግን ይቻላል በዚህ ልክ መወሻሸት ይቻላል? ቀልድ ነው ፍቅር? ዝም ብሎ እየሄዱ ከሆነ ሰው ጋር መተናነቅ ነው ፍቅር? በቃ ልጅ መጣ ሲባል ሮጦ ሄደ። እንደዚህ አይነት ኃላፊነትን መውሰድ የማይፈልግ ባል አይናሽን እያየሁ መደሰት ፈልጋለሁ ሲል የነበረ ባል የእውነት በጣም ከፍቶኛል። እኔ ችግር ብርቅ አይደለም ጋይስ ብቻ ያልፋል ሁሉም ነገር ያልፋል ብዬ አስባለሁ። በዚህ ስሜት ሆኜ አሁንም ምንም ነገር አልወሰንም ግን ከባድ ነው ስሜቱ። የደበኩት ሁሉ ይወጣል ፊቴ ላይ ዋይ 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 ነገር መያዝ አልችል ሰላም ቆዩኝ ቤተሰቦች። ተረጋግቼ እመጣለሁ። በእርግጠኝነት ነገሮች ያልፋሉ ግን ለበጎ ነው ማወቅ ጥሩ ነው። የሰው ልብ በእንደዚህ አይነት በችግር ጊዜ ምናምን ማወቅ ጥሩ ነው። ሰላም ቆዩኝ።